ሰላም እንደምከረማችሁ እግዚአብሔር አምላካችንን እናመሰግናለን። ስለዚህ ምሽት በዚህ ቦታ በዚህ ቤተክርስቲያን እንድናገለግል ስለፈቀዱልን የዚህ ቤተክርስቲያን መሪዎች ጌታ ይባርካችሁ እንላለን። በመቀጠል ከመጣንበት ከመለኮት ቤተክርስቲያን እና ህብረቷ ሞላ የከበረ ሰላምታችንን ይዘን ቀርበናል። እግዚአብሔር እንግዲህ መልካም ጊዜ ይሰጠናል ለታችን እንዳለችው። አሁን ደግሞ ጊዜውን ለባለቤቴና ለመንፈስ ቅዱስ አስረክባለሁ። ጌታ ይባርካችሁ። እንዴት ሰነበታችሁ? ደህና ናችሁ? ይሰማል? ጌታ የተባረከ ይሁን። ጌታ ይባርክህ። በጣም የሚገርም ያምልኮ ጊዜ ነው የነበረ። ክብር ለእግዚአብሔር ይሁን። ጌታ መልካም አምላክ ነው። ጌታ ይባረክ። ይህ ፕሮግራም ሲሰጠን ጸልየናል፣ እግዚአብሔርን ጠይቀናል፣ ለጉባኤው የሚያስፈልገውን። ዛሬ በልብ የሞላውን ጸሎት የልብ ጩኸት ነው የሚል አብረን እንካፈላለን። ጌታ የተባረከ ይሁን። እርሱ መንፈስ ቅዱስ እንዲያስተምረን አብረን እንጸልያለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ስምህን እንጠራለን። በአብ ቀኝ ያለውን ኢየሱስን ይዘን ወደፊት እንቀርባለን። የእግዚአብሔር ልጅ ኢየሱስ መንፈስ ቅዱስ አስተማሪ የሆንከው አንተ እንድታስተምረን በኢየሱስ ክርስቶስ ስም እንጠራሃለን። ኢየሱስ ክርስቶስ የነገረንን የምታሳስበን፣ ሁሉን ነገር የምታስተምረን፣ ወደ እውነት ሁሉ የምትመራን መንፈስ ቅዱስ ዛሬ በመካከላችን እንድትመጣ እግዚአብሔር አብ ልጅህን ኢየሱስን እንድትገልጠው እንጸልያለን። እግዚአብሔር አብ ልጅህን ኢየሱስን በመካከላችን እንድታከብረው እንለምንሃለን። እግዚአብሔር መንፈስ ቅዱስ ይኸው የልብ መዘጋጀት ከሰው የምላስ መልስ ከአንተ ዘንድ ነው። ከአንተ ዘንድ እንዲመጣለን በኢየሱስ ስም ጸልያለሁ። አባቶ ይህ ጊዜ ያንተ ነው፣ እኛም ያንተ ነን። በማዕድ ዙሪያ ተሰብስበናል። በብርሃን ውስጥ ሌላ ብርሃን አሳየን። እግዚአብሔር ልጅ ኢየሱስ እንለምንሃለን። ይኸው ጊዜውን ላንተ ሰጠው፣ ራሴን ሰጠው፣ ይህንን ህዝብ ሰጠው። በኢየሱስ ክርስቶስ ስም ጸለይኩኝ፣ አሜን። ጌታ የተባረከ ይሁን። ጸሎት የልብ ጩኸት ነው። ብዙ ጊዜ ስለ ልብ ስናስብ አጠቃላይ ስለ ልብ ነው የምናስበው። ዛሬ ግን ስለ ግል ልባችን እንድናስብ ነው የማሳስባችሁ። ጸሎት ከልብ የሚወጣ ጩኸት ነው። እግዚአብሔር ብቻ የሚያየው፣ እግዚአብሔር ብቻ የሚሰማው ጸሎት፣ ለእግዚአብሔር የምንጸልየው ጸሎት ነው ለእግዚአብሔር የሚደርስ። ስለዚህ እሱ ደግሞ የሚያየው አንድ ክፍል አለ፣ ሰው የማያየው፣ ሰው የማይደርስበት፣ እሱ ብቻ የሚያየው። ስለዚህ ጸሎት ከዚህ ሰው እሱ ብቻ ከሚያየው ክፍል ወደ እሱ የሚደርስ ጩኸት ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ስለ ልብ ስናነሳ በመጽሐፍ ቅዱስ ውስጥ ዳዊትን አለማንሳት አንችልም። ክብር ለእግዚአብሔር ይሁን። አንደኛ ሳሙኤል 16 ከ6 እስከ 12 እንደዚህ ይላል። በጌታ ስም አነባለሁ። እዚያም በደረሱ ጊዜ ሳሙኤል ኤልያብ ተብሎ የሚጠራውን የእሴይ ልጅ አይቶ በእግዚአብሔር ፊት የቆመው ይህ ሰው በእርግጥ ለንጉስነት የተመረጠ ነው ሲል አሰበ። እግዚአብሔር ግን የኤልያብን ቁመት መርዘምና መልክ ቀናነቱን አትይ፣ እኔ እርሱን አልፈለጉትም። እኔ የምፈርደው ሰዎች እንደሚፈርዱት አይደለም። ሰው የውጭ መልክን ያያል፣ እግዚአብሔር ግን ልብን ያያል። በዚህም አይነት እሴይ 7ቱንም ልጆቹን አቅርቦ በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እነሆ ከነዚህ መካከል እግዚአብሔር አንዱንም አልመረጠም አለ።
ሌሎች ልጆች የሉህምን ሲል ጠየቀው። እሴይም የሁሉ ታናሽ የሆነ አንድ ልጅ አለ፣ እሱ ግን ወደ በግረኝነት ሄዷል ሲል መለሰለት። ሳሙኤልም እርሱን አስጠርተህ አምጣው፣ እርሱ ሳይመጣ መስዋዕት አናቀርብም አለው። ስለዚህ እሴይ ልኮ አስጠራው። እርሱ ቀይ መልከ መልካም ዓይኖቹ የሚያበሩ ጤናማ ወጣት ነበር። እግዚአብሔርም ሳሙኤልን የመረጥኩት ሰው ይህ ነው፣ ተነስተህ እርሱን ቀባው አለ። ሳሙኤል እግዚአብሔር የመረጠው ካህን ነው። በእግዚአብሔር ወት በቅድስና እግዚአብሔርን በመፍራት የሚመላለስ ሰው ነው። ካህን ነው፣ ያውቃል፣ ሴንስ ያደርጋል። ግን ኤልያብ በፊቱ ሲመጣ ግን በቃ ይሄ ሰው ነው ብሎ አሰበ። እግዚአብሔር የመረጠው ይሄ ሰው ነው ብሎ አሰበ ይላል 6 ላይ። በእግዚአብሔር ፊት የቆመው ይሄ ሰው በአዲሱ ትርጉም ነው ማለት ነው። ይሄ ሰው በእርግጥ ለንጉስነት የተመረጠ ነው ሲል አሰበ። የሰው ልብ፣ የሰው የልብ ምርጫ አይገርማችሁ? የሰው የልብ ምርጫ። ሳሙኤልን የመሰለ ካህን፣ በእግዚአብሔር ቤት የኖረ ካህን የእግዚአብሔርን ልብ አላገኘም። ለእግዚአብሔር ግን ቅርብ ነበር። ሲያዩ ይሄ ነው አለ፣ ይሄ ነው በእርግጥ አለ ለንጉስነት የተመረጠ ነው አለ። እናስብ። እግዚአብሔር ግን ቁመቱን መርዘም መልከ ቀናነቱን አትይ፣ እኔ እርሱን አልፈለግኩትም፣ እኔ የምፈርደው ሰዎች እንደሚፈርዱን አይደለም። ሰው የውጭን መልክ ያለ፣ እግዚአብሔር ግን ልብን ያያል። ክብር ለእግዚአብሔር ይሁን። እግዚአብሔር ልብን ያያል። እግዚአብሔር ውጭን ያያል። እግዚአብሔር ልብን ያያል አለ። እኔ ሳሙኤል የደነገጠ ይመስለኛል። ሳስበው የደነገጠ ይመስለኛል። የጠበቀው ያስቀመጠው ይሆናል ያለው ሰው አይደለም፣ በፍጹም እሱ አይደለም። እና የለም በቃ በዚህ አይነት ይላል 7 ልጆቹን አመጣ። ከኤልያብ ትንሽ ሻል የሚሉትን ማለት ነው። ኤልያብ ፌል አድርጎበታል። ሌላ አመጣ፣ 7ቱንም አቀረበ። እነሆ ከነዚህ መካከል አንዱንም አልመረጠም። ታዲያ ሌሎች ልጆች የሉ? እሴይ የሁሉ ታናሽ አንድ ትንሽ ልጅ አለ። ደግሞ እሱ እረኝነት ሄዷል፣ በቤትም የለም፣ አልተቆጠረም። ዳዊት አልተቆጠረም በፍጹም። ተልኳል። ሳሙኤል እንደሚቀባ ሊቀባ እንደሚመጣ በቀጠሮ ነው የመጣው ወደ እሴይ ቤት። ስለዚህ ይሆናል ተብሎ የተዘጋጁትን አቀረበ ዳዊት። እሴይ አቀረበ። አይሆንምም ከተባለ በኋላ አሁንም የተሻለ መጨረሻ ላይ አለኝ የሚለው ሁሉ አቀረበ። አቤት እግዚአብሔር! ሰው አለኝ የሚለው አልቀበልም፣ ደቤስት የሚለውን አልቀበልም። እሴይ የሁሉ ታናሽ የሆነው አንድ ልጅ አለ። እርሱ ደግሞ ወደ በግረኝነት ሄዱ። ሳሙኤል እሱን አስጠርተህ አምጣው፣ ካላመጣኸው ዛሬ ምን አይደረግም? መስዋዕት አይቀርም። እሱ ሳይመጣ መስዋዕት አናቀርም። እናንተ እግዚአብሔር ይቆማል። ልብ እስኪያገኝ ድረስ እግዚአብሔር ይቆማል። ሀሳቡን አይገልጥም። የልቡ ሀሳብ እስኪሆን ድረስ የሰውን ልብ የሚያይ እግዚአብሔር። እኔ አንዳንድ ጊዜ ቤተክርስቲያን ውስጥ ቁጭ ብዬ ጌታ ሆይ አሁን ልቤ ስታየው ምን ይመስላል? ክፍት ብታደርገኝ እንደው የት ይሆን ያለ ነው የራሴ ልብ አይና አንዴ ሲሄድ አንዴ ስመለስ ሳገኘው ራሴ ነው። እግዚአብሔር ልብን ያያል። እግዚአብሔር አትራክት ያደረገው የሳበው እንዲፈልግ ያደረገው ዳዊትን ልብ ነው። ቁመት አትራክት አላደረገውም። ፊቱ ላይ ያለው የኤልያብ ነገር አትራክት አላደረገው። ወገኖች እግዚአብሔር የዳዊትን ልብ ሲያይ አንድ ዋና በዳዊት ውስጥ ያገኘው ነገር እንደ ልቤ ይሆነልኝ ያለው
ሀምብል ልብ አየሁት። ሰባቱም ውስጥ የሌለ፣ ሰባቱም ውስጥ ያላየው፣ ቤስት ከተባሉበት ውስጥ ያላየው ሀምብል ይሆናል። አንደኛ ሳሙኤል 16:13 እንደዚህ ይላል። ሳሙኤልም በወይራ ዘይት የተሞላ ቀንድ ወስዶ ዳዊትን በወንድሞቹ ፊት ቀባው። ወዲያው የእግዚአብሔር መንፈስ በዳዊት አደረበት። ከዚያን ቀን ጀምሮ ከሱ አልተለየም። ከዛች ቀን ጀምሮ አልተለየም። ዳዊት ወድቋል፣ ዳዊት ተነስቷል፣ ዳዊት አጥፍቷል፣ ዳዊት ገድሏል፣ የሰው ሚስት ነጥቋል። መንፈስ ግን አልተለየም። ትሁት ልብ እግዚአብሔርን ይፈልጋል። ትሁት ልብ እግዚአብሔርን ይፈልጋል። ድል ባደረገ ጊዜ ዳዊት ለእግዚአብሔር በትህትና ክብርን ይሰጣል። ክብርን ለራሱ አይወስድም። ሲያበላሽ እግዚአብሔርን ምሕረት በትህትና ይጠይቃል። በቃ እኔን ልቤን ፈትሽልኝ፣ በደል እንኳን ብታይ እኔም ማላቀው አንተ የምታውቀው መርምረኝ፣ ፈትሽኝ። በጣም አትራክት ያደረገው ትህትናው ነው። በየትኛውም ግራ መጋባት ውስጥ ሲሆን እግዚአብሔርን ይፈልጋል። በጨለማ ውስጥ ሲሆን እግዚአብሔርን ይፈልጋል። ሲያጠፋ እግዚአብሔርን ይፈልጋል። አንደኛ ሳሙኤል 24:12 እንደዚህ ይላል። እንግዲህ ስህተተኛው ማንኛችን እንደሆንን በመለየት እግዚአብሔር ፍርዱን ይስጥ። እኔ በአንተ ላይ ምንም አይነት ጉዳት ላደርስብህ ስለማልፈልግ በእኔ ላይ ስለምታደርገው ክፉ ነገር ሁሉ እግዚአብሔር ራሱ ይበቀል አለ። ሳኦል ሲያሳድደው የኖረ ከቤቱ ውስጡ ካደገ ጀምሮ ሲያሳድደው የነበረው ሳኦል አንድ ቀን እጁ ላይ ጣለለት እግዚአብሔር። ከወታደሮቹ ጋር ዳዊት ሊገለው ነው ሄደው። እጁ ላይ ግን ሲመጣየው እና እንዴት ይሆናል አለ። እግዚአብሔር ፍርዱን ይስጥ። እኔ በአንተ ላይ ምንም ጉዳት አላደርስም ስለማልፈልግ በእኔ ላይ ስለምታደርገው ክፉ ነገር ሁሉ እግዚአብሔር ራሱ ይበቃል። እጁ ላይ መጥቶ ገና በቤቱ ጀምሮ በጦር ሲያሳድደው የነበረ ሰው እስከ መጨረሻዋ ድረስ ጥሎ ከተማውን እስኪሄድ ድረስ የሚያሳድደውን ጦር ሜዳ ከፊት አድርጎ እንዲገደል ሲታገለው ልጁን በመዳር ሲታገለው ሊገለው ሳኦል ያላረገው ነገር የለም። እጁ ላይ ሲመጣ ግን እኔ ያላረገው ሳኦልን የሚገል ልብ የለኝም፣ አልችልም። እግዚአብሔር ይበቃል፣ እግዚአብሔር ይበቃል። እኔን አልችልም። እኔ የዳዊት ወታደሮች ታዲያ ምን አዋጋን ያሉ ይመስለኛል። ምን አዋጋን? ይሄን ያህል ጊዜ ምን አዋጋን? ሳኦልን ይዘን መግደል ካልቻለን የበቃል ሰው አለ። ትሁት ሰው የበቃል አይደለም፣ የበቃል ሰው አይደለም። የእግዚአብሔርን ፍርድ ይጠይቃል፣ ራሱን አያስገባም። 15 ላይ እንደዚህ ይላል፣ እግዚአብሔር ይፍረድ፣ ከሁለታችንም ስህተተኛው ማን እንደሆነ እርሱ ይወስን። እግዚአብሔር ይህን ጉዳይ ተመልክቶ ይከላከልልኝ፣ ካንተም እጅ ያድነኝ። አሁን እኮ እጁ ላይ ነው ያለው፣ ዳዊት እጅ ላይ ነው ያለው። መጥቷል፣ ወድቋል፣ ተሸንፏል። ግን በቃ ካንተ እጅ ያድነኝ፣ እኔ አልችልም። የሚችል እንዳለ ያውቃል። ወገኖች ትዕቢተኛ አይደለም፣ ትዕቢት ያለው የተሻልኩ ነኝ የሚል ልብ ያለው እግዚአብሔር ይሄ ነው አትራክት ያደርገው ዳዊትን። የዳዊትን ልብ እግዚአብሔር እንደ ልቤ ነው፣ በቃ እንደ ልቤ ነው የሚል በቃ እንደምንም ከምንም ውስጥ ሲወጣ ከእግዚአብሔር ጋር የሚነካካበት ነገር ነው የሚሆነው። ከየትኛውም ሁኔታ ውስጥ ዳዊት ሲወጣ ከእግዚአብሔር ጋር ተነካክቶ ነው የሚወጣ። ደካማውን የምታሳድደኝ እኔ አሸንፎ ጥሉ ድል አግኝቶ እንደዚህ ይባላል። ደካማ ነኝ እኔ፣ ታናሽ ነኝ። አንደኛ
ሳሙኤል 24:17 ላይ እንዲህ ይላል፣ ከዚያም በኋላ ዳዊትን እንዲህ አለው፣ አንተ እውነተኛ ሰው ነህ፣ እኔ ግን ስተተኛ ነኝ። ይህን የመሰለ በደል ስፈጽምብህ አንተ ለእኔ ቸርነት አድርገህልኛል። እግዚአብሔር በእጅህ ቢጥለኝም እንኳን አንተ አልገደልከኝምና ለእኔ በጎ አድራጊ መሆንህን ዛሬ አስመስክራለሁ። ሃሌሉያ። ትሁት ሰው ጠላቱን ያደርጋል። ትሁት ሰው ገንዘብ ያደርጋል። ሰው ትሁት ሰው በመንገድ ላይ ጠላቱን ወዳጁን አንጠባጥቦ አይሄድም። ገንዘብ እያደረገው እያተረፈው እንደው ሀሳባቸው ታውቃላችሁ፣ ዳዊት ሳኦልን ያተርፈዋል ብላችሁ ገንዘቡ ያደርገው። በቃ አስመስክራለሁ አንተ የእግዚአብሔር መሆነ በጎ አድራጊ መሆነ በእጅ ቢጠለኝ እንኳን ራሱ ጠላቱ መሰለ አተረፈው። ሳኦልና ዳዊት አሁን ፊት ለፊት ቢገናኙ ሳኦል አሁን አቅም የለውም። ከዳዊት ልብ የተነሳ ሳኦል አቅም የለውም። ከዚህ በኋላ ዳዊትን ለመቃወም ዳዊት ላይ ለመናገር አቅም የለውም። ይሄ የእግዚአብሔር ልብ ነው። የዚህ ልጅ ዳዊትን አገኘሁት ማለት ተፈልጎ አይኑን አንከራቶ ነው ያረመው። እግዚአብሔር ልብ ይፈልጋል። ዛሬም እግዚአብሔር ልብ ነው የሚፈልገው። ዛሬም ይፈልጋል። 24:19-20 ላይ እንዲህ ይላል፣ ጠላት በእጁ ገብቶለት ጉዳት ሳያደርስበት የሚለቀው ሰው ከቶ የት ይገኛል? ዛሬ እኔ ስላደረግከው መልካም ነገር እግዚአብሔር ይባርክ። እነሆ አንተ የእስራኤል ንጉሥ እንደምትሆንና የእስራኤልን መንግስት በአንተ አገዛዝ ስር ጸንቶ እንደሚኖር ዛሬ አረጋግጫለሁ። ሌላ ምስክር አያስፈልግም። እኔ እመሰክራለሁ። ሃሌሉያ። ልባችን የዳዊት ልብ ከእግዚአብሔር ጋር አላይመንት ነው። አላይን ይደረጋል አይደለም? ግንብ ምናምን ሲሰራ መለኪያ አለ፣ የውሃ ልክ መለኪያ አላይን አቋል ከእግዚአብሔር ጋር። ሳኦል ነው እየመሰከረ ያለው ስለ ዳዊት። ሳኦል ነው እየመሰከረ ያለው። የሳኦልም ወታደሮች አይደሉ፣ የዳዊትም ወታደሮች አይደሉ። እንደሚኖር አለ ባንተ አገዛዝ ስር የእስራኤል መንግስት ባንተ አገዛዝ ስር ጸንቶ እንደሚኖር ዛሬ ነው አረጋግጫለሁ። የእስራኤል ንጉሥ እንደምትሆን የእስራኤል መንግስት ባንተ ዘንድ ጸንቶ እንደሚኖር እኔ በቃ የሰው ሳይሆን የእግዚአብሔርን ጉልበት አየን። አሜን። እግዚአብሔር እንዲህ አይነት ልብ ይስጠን። በጠላታችን ፊት አይደለም፣ በእውነት ከዚህ ባነሰ ነገር ከብዙ ሰዎች ጋር ልባችን ሸፍቶ ያውቃል። በጣም የሰው ልብ በጣም ክፉ ነው ወገኖች። አንድ ጊዜ የዛሬ 19 ዓመት አንድ ነገር ገጠመኝ በህይወቴ። አንድ ወዳጄ ከኢትዮጵያ መጣችና ከአባቢ ጋር አባቢ ያን ጊዜ ነው ኢትዮጵያ ነው ያለው። ኢትዮጵያ 11 ዓመት ቆይቶ ነው የመጣው። እኛ ከመጣን በኋላ መልእክት ይዤ መጥቻለሁኝ። አባቢ ያለች ማቃል እኛ ቤት ነው ጌታን ያገኘችው። ምን ወዳት እህት ናት እና ተገናኘን። መልእክቱን ተቀበልኩኝ እና አወራችኝና ተለያየን። ቤት ከገባው በኋላ ስልክ ደወለችኝ። ደህና ነሽ አለችኝ። እሺ ነገ ምሳ እንደው እንድንበላ ፈልጌ ነበር። ወንድሜ ይመጣል፣ ወንድሜ ጌታን አያውቅም አለችኝ። እሺ እንመጣለን። ሄድን። በጣም ጥሩ ጊዜ ነበረ። በጣም ብዙዎች እነሱ ቤታቸው ሰውና ጌታን አግኝተዋል። ያ ወንድሟ ብቻ ጌታን አላገኘም እና ፓይለት ነው እሱ። መጥቶ አንድ ቀን ያድራላለች። ስለዚህ ሄድን። በጣም ጥሩ ጊዜ ነበረ። ጌታን ተቀበለና በጣም በብዙ ደስታ ተለያየ። ማታ ስገባ ደወለችልኝ ቤት እና ደስ ብሎኛል አለች። በጣም ደስ ብሎኛል፣ ጌታን አመሰግን። ያቺ የማውቃትን ቃቁን አገኘኋት አለች። እሺ ወይ ጉድ! አንድ ሰው ግን አንድ ነገር ነገረኝ አለችና ስሙን ነገረችን። ከኢትዮጵያ ስትነሳ ስሙን ነገረችን። ያ ሰው ቤተክርስቲያን ውስጥ ያለ ነው፣ አገልጋይ ነው፣ መሪ ነው። እና የት ነው የምትሄጂው አለኝ አለች። ዲሲ ነው የሚሄደው አልኩት። ዲሲ ነው የሚሄደው ቃቁን ታገኛታለሽ አለኝ። ተጠንቀቂ አለ። ቃቁን አባቢን ፈታዋለች። ስለዚህ ተጠንቀቂ
ደንግጬ አንድ ሳምንት ኤክስቴንድ አደረኩት። እሷ ካልቻለችው አሜሪካንን ሀገር እኔ እንዴት እችለዋለሁ ብዬ ማለት ነው። እና ዛሬ ግን ያችን ቃቁን ያገኘዋል አለች። አንቺ ምን ጌታ ኢየሱስም እኮ ታምቷል ምናምን ብዬ ቀለሉ። ስልኩን ስዘጋ ነፍሴ ተናወጠች። በጣም ያለው ሰው ነው የነገራት ሰው ነው ሊያስጠነቅቃት ሊመክራት የፈለገው ሰው ነው ያመመው። አመመኝ ነው አመመኝ አለቅሳለሁ ተንበርክኬ ጌታ ሆይ በቃ አለቅሳለሁ። እንዲህ ነው እንዲህ ሰው የሚያስበኝ፣ እንዲህ ነው እንዲህ ሰው የሚረዳ እና ደወልኩለት ለአባቢ እንዲህ ይሆናል ሰይጣን የሚያወራውን አንቺ እያተረበሽ ዝም ብለሽ ምናምን አለና አጣጣል እልቅ ልጸልይልሻል እና ጸልይልኝ። ምንም በአክስቱ እንደወረወኝ አሞኛል። እንዴት ጌታ መጣው? በምን ምክንያት እንዲህ አለኝ? ምን ሰይጣን ምን ምክንያት ይፈልጋል አለኝ። ይልቅስ እግዚአብሔር የተናገረንን አስቢ። እግዚአብሔር የተናገረን ትልልቅ ነገር ዛሬ ይህንን ምላችሁ 20 ዓመት ነው። ትልልቅ ነገር እግዚአብሔር ትልልቅ ነገር ተናግሮናል። ታገለግላላችሁ፣ ብዙ መጽሐፍ ትጽፋላችሁ አላለን ብሎናል። እኔ ግን አሁን እሱ ጋር ነው ልቤ ወድቋል። ተነሽ ቁሚ ጸልያለሁ። ጸልይ ውስጤ መለሳል። ተውት ጌታ ሆይ አልኩኝ። ውስጤ ተፈወሰ። በቃ ዳነ ብዬ ራሴን ቆጠርኩ ማለት በጣም ደስ አለኝ። በጣም ደስ አለኝ። ከዛ ይሄ ነገር ከሆነ ከ2 ዓመት በኋላ ኢትዮጵያ ሄድኩኝ። ኢትዮጵያ ሲሄድ በጣም ደስ ብሎኛል። በጣም ኤክሳይትድ ሆኜ ነው የሄድኩት ይሄ ነገሩን ከሰማሁ ከ2 ዓመት በኋላ እና ሄጄ ከ1 ሳምንት በኋላ ነው መሰለኝ አባቢ ከኔ ይመጣል፣ ያ ሰውዬ ይመጣል አያታለሁ ቃቆም ብሏል። እኔ ሊያይ ባይኑ ላይ አልኩት። እንደገና ብድግ አይልም። ቁስል እንደገና አዲስ አያይኝም አልኩት። ወይ እሱ ይወጣ እሱ በዚህ ስገባ እኔ በዚህ ይወጣል አልኩት። እኔ አላየው። በኋላ ጎተት አደረገኝ። መኝታ ቤት ይዞ ገባን። ስንት መንገድ መተሽ አለ። ስንት መንገድ መተሽ መንገድ ላይ ትወድቂያለሽ? ኖ ወይ ከልብ ይቅርት ይዋለሽ። መኝታ ቤት አስገብቶ ከልብ ይቅርት ይዋለሽ። አልችልም። አሁን እርዳታ አለቀስኩኝ። ከዛ እጁን ጭኖ እዚህ ላይ ልቤ ላይ ጸለየልኝ። ልክ ሲጨርስ የለም ቢፈልግ በሳሎን ቢፈልግ በምን ይግባል። አሁን ይችላለሁ። ልክ ጸልዮ እንጂ 10 ደቂቃ አልቆየም። ሰውዬው ሲመጣ ማለት ገባ። ተቀበልኩት። አወራን። ምሳ በላ። የለም ለካ ልብ ውስጥ ይቀመጣል። አባቢ ጌታ ይባርክ። አተረፍከኝ ወገኖች። እግዚአብሔር ጸልያለሁ፣ ስንት ነገር አደርጋለሁ፣ አገለግላለሁ። ለካ ነበረ ፖኬት ነበረ የተቀመጠው። ለካ ልብ ክፉ ያስቀምጣል። ያን ሰው ስታዩት ታስታውሱታላችሁ። እሱን የምታስታውሱት ሰው ስታስታውሱ ነገር ውስጣችሁ ካለ እሱ ትክክል አይደለም። ያንን ነው እግዚአብሔር ያስጣለኝ ወገኖች። ከዛ በኋላ እንደው 2-3 ጊዜ ሆኖ እንድገናኝ የለም ሌላ ወሬ ውስጥ ነው የገባል። ሰው ሲፈወስ እዛው ቦታ ይገባል። ምህረት ቀጥሎ መሄድ ነው። የሆነ በባውንደሪ መመላለስ አይደለም ነው። ምህረት ቀጥሎ መሄድ ነው። ጌታ ኢየሱስ ክርስቶስ ጴጥሮስ ጋር ነው የመጣው 3 ጊዜ ካለው ከመጣ በኋላ ትወደኛለህ? እንደወደህ አንተ ታውቃለህ። አጭር መልስ። አሁን ፌል አድርጌያለሁ። ጠቦቶቼ፣ ግልገሎቼ፣ በጎቼ የመጣበትን አጀንዳ ለጴጥሮስ ሰጠው። እንቀጥላለን፣ እላይ እንገናኛለን። ሄዳለሁ ወደ አባቴ፣ እዛ እንገናኛለን። መቀጠል ነው። ምህረት
ትህትና መቀጠል ነው። ትህትና መቀጠል ነው። በአገልግሎት መቀጠል። እግዚአብሔር ይሄንን ልብ ነው ስናገለግልም የሚፈልገን ይሄንን በሆነ ላይን ሪዘርቬሽን አይደለም። እሱ የዓለምና የሥጋ ፕሪንሲፕል ነው። መውጣት መቻል አለብን። ከዛ በእውነት ውስጥ መውጣት አለብን። ትሁት ልብ ምሕረትን ይለምናል። ልክ እንደ ዳዊት 2 ሳሙኤል 13 ይላል እግዚአብሔርን በድያለሁ ይላል። በደል ይሰማችኋል? በስመ አብ በጣም እግዚአብሔር ልባችሁን ያሳያችሁ። ስትንበረከኩ እግዚአብሔር ልባችሁን ያሳያችሁ ወገኖች። ምሕረትን ለሌላው ምሕረትን የሚለምን በልብ መኮነንን በልብ የተሸከምነውን የሚያሳይ ልብ። ስለዚህ ነው ዳዊት መዝሙረ ዳዊት 51:10 ላይ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ ንጹሕ ልብ ፍጠርልኝ ተብሎ ይጸልያል። እኔ ዋና ጸሎት የሱ ነው። ልንገራችሁ አቋል ልብኝ ቅድም እንዳልኳችሁ በጣም በትንሹ የሚደፈርስ ነው። ስለዚህ ሁልጊዜ ጸሎት ንጹሕ ልብ ጌታ በዚህ ዕድሜሽ ላይ ምን ገባሽ ብትሉኝ እግዚአብሔር ከልብ ጋር በቃ ከልብ ጋር ነው ጉዳዩ። ንጹሕ ልብ ጋር ነው ጉዳዩ። ኃጢአት የማይሰራ አይደለም፣ የሚያምን ጥፋቱን የሚያምን ስህተቱን የሚያምን አጠፋው እኔ እኮ በሕይወቴ እዚህ ጋር ስተሳስቻለሁ ብላችሁ ታውቃላችሁ? እዚህ ጋር በላሽቻለሁ ብላችሁ ታውቃላችሁ? የልብ ጉዳይ ነው ወገኖች። ዳዊት በቃ ንጹሕ ልብን የቆሸሸ ነው ንጹሕ ልብ የሚፈልገው፣ የተበላሸበት ነው ልብ ስጠኝ ብሎ የሚጠይቀው። ስለዚህ ማርቆስ እንዲህ ይለናል 11:24-25 ላይ ስለዚህ ይላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁ እመኑ ይሆንላችሁ። ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉት በሰማያት ያለው አባታችሁ ኃጢአታችሁን ይቅር አይላችሁ። ለጸሎት በቆማችሁ ጊዜ ጸሎታችሁ መጀመሪያ ምን ይሆን? አባታችሁ ኃጢአታችሁን ይቅር እንዲላችሁ። ለጸሎት ሲቆም ለካ ልብ ይፈተሻል። ከጥያቄ በፊት ልብ ይፈተሻል። የጸሎት ጅማሬ ነው ልብን ማሳየት። አንዳንድ ጊዜ የምናልፍባቸው መንገዶች ይጠነክሩና ልባችን ውስጥ ክብደት ይጨምራል። የሚያቀል ግን ጌታ ኢየሱስ ምን አለ? እኔ ብሄድ ይሻላችኋል፣ የሚያጽናናችሁ እርሱ አጽናኝ የሆነው ጰራቅሊጦስ መጥቷል። የአዲስ ኪዳን ሰው ጰራቅሊጦስ አለ፣ አጽናኝ አለ፣ የሚመልስ ልብን የሚመልስ አለ። ክብር ለእግዚአብሔር ይሁን። ስለዚህ ልባችንን በአቃተን ነገር አድነኝ ማለት እንችላለን። ፈትነኝ፣ ዳዊት ይሄንን ነው የሚለው። አቤቱ ፈትነኝ፣ መርምረኝ፣ ኩላሊቴንም ልቤንም ፈትን ይለዋል መዝሙር 26:2 ላይ። እንደገና ምን ይለዋል? መርምረኝ፣ ልቤን እወቅ፣ ፈትነኝ፣ መንገዴንም እወቅ። ምኞቴንና ሀሳቤን መርምር። በጣም ያስፈራል ወገኖቼ። የዳዊት ጸሎት ያስፈራል። ሀሳቡን ያስመረምራል፣ ምኞቱን። እናንተ እኮ ምኞት ከባድ ነው። የሰው ልብ ይሄ ስጋ ብዙ ምኞት ነው። በቃ ፈትነው፣ ጀስት ቼክ ኢት። ምኞቴን ቼክ አለ፣ ሀሳቤን ቼክ አለ። ያስፈትሻል፣ ቼክ ያስደርጋል። ሞቲቬን፣ አካሄዴን መርመሬ። ትህትና ትሁት ልብ የእግዚአብሔር ልብ መለኪያ ነው። መለኪያው ሐዋርያት ሥራ 13:22 ላይ እንደዚህ ይላል። እርሱም ከሻረው በኋላ ዳዊትን ይላል በአዲስ ኪዳን እንግዲህ በእነርሱ ላይ እንዲነግስ አስነሳው ይልና ሲመሰክርለት እንደ ልብ የሆነውን ሰው ፈቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን። በአዲስ ኪዳን ይነሳል ዳዊት።
ብዙ በብሉይ ኪዳን የተጠሩ በጣም ብዙ ሰዎች አሉ። አዲስ ኪዳን ያልተጠሩ፣ አዲስ ኪዳን ውስጥ ያልተነሱ በጣም ብዙ ሰዎች አሉ። የዳዊትን ግን አጥብቆ የእሴይ ልጅ ዳዊትን አገኘሁት ብሎ አለ። ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸፈንኩም። ለእግዚአብሔር መተላለፌን እነግራለሁ። አንተም የልቤን ኃጢአት ተውልኝ። የልቤን ኃጢአት ዛሬ ያደረግነውን ሳይሆን የልባችንን ኃጢአት ይተውልን። እኔ ሁልጊዜ ለራሴ ምን እላለሁ? እኔ ሰይጣን አያስፈራኝም። የሚያስፈራኝ ልቤን አልወደው፣ ፍጹም አልወደው። ሙግት ውስጥ ጩኸቴን ነው ነገር እኔ በዚህ ዘመን ጩኸቴን ስብከቴን ይሄ ልቤን አልወደው እና ዳዊት ይስማማኛል። በቃ የልቤን ኃጢአት ተውልኝ። በቃ እኔ ልመናዬን የልቤን ኃጢአት። ሰው አያዩማ፣ ሰው አያጨበጭብም። ሰው ሊያጨበጭብ ይችላል፣ ብዙ ነገር ሊል ይችላል። እግዚአብሔር ምን ይላል? ልቤን አይቶ ምን ይላል? አፌና ልቤ አንድ ነው። አፌና ልቤ አንድ ነው። ትሁት ልብ በእግዚአብሔር ይታመናል። ትሁት ልብ በእግዚአብሔር ይታመናል። አንደኛ ሳሙኤል 17:36-37 እንዲህ ይላል፣ እኔ ባሪያህ አንበሳና ድብ መታሁ። ይህ ያልተገረዘ ፍልስጤማዊ የሕያዋን አምላክ ጭፍሮች ተገዳድሯልና ከእነርሱ እንዳንዱ ይሆናል። ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለ። እግዚአብሔር ካንተ ጋር ይሆናል። ወደ ኋላ ሄዶ ያያል። እግዚአብሔር በሕይወቱ ያሻገረውን ጨለማውን እረኛ ሆኖ በጎቹን ሄዶ ከአንበሳና ከድብ ሲያወጣ እግዚአብሔር ሲረዳው ያስብና ያ እግዚአብሔር አሁንም እግዚአብሔር ነው። የሆነ ጊዜ የሚመጣ የሆነ ጊዜ የማይመጣ አይደለም። ኤልሻዳይ ማለት ሁሉን ቻይ ማለት ነው። የሆነ ነገር የሚችለው የሆነ ነገር የማይችለው፣ ጎልያድ የሚያቅተው አንበሳና ድብ የሚችለው አይደለም። ኤልሻዳይ ማለት ሁሉን እግዚአብሔር ይችላል። ሁሉን እግዚአብሔር ይችላል። ዳዊት ይሄ እምነት ነው ያለው። የታመነ ነው፣ በእግዚአብሔር ላይ የታመነ ነው። አንድ ጊዜ አንዲት ልጆች አሏት፣ ስፔሻል ኒድ ልጆች፣ ሶስቱም ስፔሻል ኒድ ልጆች ናቸውና እንደዚህ አለች፣ እኔ አለች እግዚአብሔርን አምኜዋለሁ፣ አንድም ቀን ኮምፕሌን አላደረኩም። ስታደርግም አይችልም። እግዚአብሔርን እወደዋለሁ፣ አምነዋለሁ። በእነዚህ ልጆች የተነሳ እግዚአብሔር ኤልሻዳይነቱን አለወጥ ማለት በቃ አምነዋለሁ። እምነት የውስጥ ነው፣ የውስጥ ነው። በቃ ይታመናል። ይሄ ነገር የመሆኑ ምልክት አይደለም። ባይሆንም እግዚአብሔር ነው። የምናገኛቸው ነገሮች መለኪያዎቻችን አይደሉም። እግዚአብሔር ይታመናል። እግዚአብሔር ይታመናል። ክብር ለእግዚአብሔር ይሁን። ኖ ማተር ዋት እግዚአብሔርን ተስፋ ያደርጋል በየትኛውም ሁኔታ። ክብር ለእግዚአብሔር። ትሁት ልብ እግዚአብሔርን ቃል ይወዳል። እግዚአብሔርን ቃል ይወዳል። እግዚአብሔር ቃል እንደዚህ ይላል 119 ዳዊት ላይ በትእዛዞች የምደሰተው እነርሱን ስለምወዳቸው ይወዳል። እግዚአብሔርን ቃል በጣም የምወዳቸውን ትእዛዞችን አከብራለሁ። ስለ ስርዓትህን በተመስጦ አሰላስላለሁ። ለእግዚአብሔር ቃል አክብሮታለሁ። ያሰላስለዋል፣ ያነበዋል። ወገኖቼ አሁን በጣም ክሪቲካል ነገር ላይ ነን ያለ። በጣም አንድ ጊዜ አንድ ቻሌንጅ ነበር። በአንድ ወር ውስጥ 4ቱ ወንጌል ማንበብ፣ 2ቱ ወንጌል ማንበብና መጨረስ ትልቅ ቻሌንጅ ነው። ከጥቂት ሰዎች ጋር ነው። ትልቅ ቻሌንጅ ነው። ለምን? በጣም ብዙ ዲስትራክሽን አለና ከማንበብ ይልቅ መስማትን እየወደድን ነው። በጣም ብዙ ዩቲዩብ ላይ ያለ የምንሰማው ልባችንን የሚወስደው በጣም ብዙ ነገር አለ። ስለዚህ ከእግዚአብሔር ቃል የምናነብበት
የማናነብበት ጊዜ አላቅ። በጣም አንድ ጊዜ ራንደምሊ ሰዎችን ትንሽ ሪሰርች እንስራልና የአንድ ሳምንት በዚህ ሳምንት ስንት ቀን እግዚአብሔር ቃል ስንት ምዕራፍ አነበባችሁ እያለን እጠይቅ ነበረ ማለት ነው። የሚቀርቦኝ ሰው በጣም ትንሽ ከራሴ ጀምሮ ማለት ነው። ያችን ሳምንት በቃ አሳየን ያለሁበትን አይ ስልክ ላይ እያነበብን ስልካችን ቴክስት ይመጣል፣ ኢሜል ይመጣል፣ ስልክ ጮኻል። ስለዚህ ስልክ እንመልስና ስንመለስ ዲስትራክትድ ሆነ። ስለዚህ ወደ መጽሐፍ ቅዱሳችን እንመለስ። መጽሐፍ ቅዱስና የእግዚአብሔርን ቃል እና በጣም በቤተ ክርስቲያናችን በተቻለ መጠን በስልክ አለማየትን ዲስከሬጅ ያደርጋል ፓስተራችን። መጽሐፍ ቅዱስ ያላችሁ አውጡ ይላናል። ወንጌል ዲስትራክትድ ደግሞ ከእግዚአብሔር ቃል ቀስ እያለን ዲስትራክትድ ስንሆን እግዚአብሔር ሊለን ያለውንም ውስጡ ያለውንም የእግዚአብሔር መንፈስ ሊናገረን ያለውንም አናስጨርሰው። ስለዚህ ወደ እግዚአብሔር ቃል እንመለስ። ትሁት ልብ ዳዊት የእግዚአብሔርን ቃል ይወዳል፣ በትእዛዞች የምደሰተው እነርሱ ስለምወዳቸው ነው ይላል። እንደውም አንድ ቦታ ስርዓቱን የሚጠብቁ በፍጹም ልባቸው የሚሹት ብፁዓን ናቸው። ምን ይላል? 119 አንድ በጣም የሚገርም ነገር ይናገራል ወገኖች። እንዳልበድልህ ይላል 119:11 አንተን እንዳልበድልህ ቃልን በልቤ አኖራለሁ። ለካ መከላከያ ነው የእግዚአብሔር ቃል። እንዳልበድል ልቤን ምን አደርገዋለሁ? ቃሉን ሰውራለሁ። እዚህ እኔ ልባችን በጣም የተሸነፈብን የሚመስለኝ እንደ ቀድሞ ከእግዚአብሔር ቃል ጋር ውህደት የለን። ከእግዚአብሔር ቃል ጋር እግዚአብሔር ዛሬ ያነበብኩት ብለን ዛሬ እግዚአብሔር በቃሉ የተናገረኝ ብለን የምንለው ነገር አይኖረንም። የሆነ ስትባሉ እንኳን አንብቡ እስኪ እግዚአብሔር ቃል ሲባል የሆነ ትዝ ያለንን ምናምን ዳት ፍሬሽ የሆነ ዛሬ እግዚአብሔር የተናገረን ነገር ይኖረን። ዳዊት ግን እንዳልበድልህ ቃልን በልቤ ሰወርኩ። ወደ ጎኖቼ እግዚአብሔር ቃል መከላከያ ነው። በቃ መከላከያ ነው። መተኪያ የለው። እግዚአብሔር ቃልና እግዚአብሔር ቃል ጋር ነፍሳችን ትጣበቅ። እንመለስ። በጣም እንዳልበድልህ ቃልን በልቤ ሰወር። እግዚአብሔር እንድንሰውር ቃልን በልባችን እንድንሰውር ጌታ ይርዳን። ትሁት ልብ በሁሉ አመስጋኝ ነው። በሁሉ አመስጋኝ ነው። መዝሙር 26:6-7 እንደዚህ ይላል፣ በንጹህ እጆቼን ታጥቤያለሁ፣ አቤቱ መሠዊያህን እዞራለሁ፣ ምስጋናህን ከፍ ከፍ እያልኩ ታምራትህን ሁሉ እናገራለሁ። ስለሚሆንልን ምስጋና ስለሚገባው ማለት ነው እንጂ ስለሆነልን አይደለም የሚለው። መሠዊያህን እዞራለሁ፣ ምስጋናህን ከፍ ከፍ እያልኩ እናገራለሁ። ወገኖች የሆነ ነገር ጠብቀን የምናደርገውን ምስጋና አይደለም። ይገባዋል፣ አምልኮ ይገባዋል፣ ምስጋና ይገባዋል፣ ስግደት ይገባዋል ብለን ማምለክ ማለት ነው፣ ማመስገን ማለት ነው። የተደረገልን ይበቃናል የሚል የተደረገልን ይበቃናል። የዳዊት ሕይወት በታላቅ በሰላም በፍርሃት በተስፋ መቁረጥ በጣም በብዙ ነገር ውስጥ ያለፈ ሰው ነው። ምስጋናውን ግን አያስረካም። ምስጋናውን አያስረካም። ወደ ደጆቹ በምስጋና ግቡ፣ ወደ አደባባዮቹ በምስጋና ግቡ፣ አመስግኑት፣ ስሙ ይባረክ ይላል። አመስጋኝ ነው። ወይኔ በጣም ተሞርተናል። ምስጋና ሚስጥር ነው። ወደ ቅዱሳኑ መግቢያ ነው። ወደ እግዚአብሔር ሐሳብ መግቢያ ነው። ወደ ፈቃዱ መግቢያ ነው። ከእግዚአብሔር ጋር መነካኪያ ነው ወገኖች። ስለሆነልን አይደለም፣ ስለሚገባው የሆነልን የዘላለም ሕይወት በቂ ነው። የሆነልን ይበቃል።
አንዳንድ ጊዜ ብዙ የሚሆንልን ነገሮች ከጽድቅ የተነሳ እንዳይመስላል፣ እግዚአብሔር ምሕረት የተነሳ ቆጥረን የምናመሰግን ከሆነ ፌል እናደርጋለን። ግን ይገባዋል። በቃ እግዚአብሔር ምስጋና ይገባዋል። በሁሉ አመስግኑ ይላል። በሁሉ በየትኛውም ሁኔታ እግዚአብሔርን አመስግኑ። እኛ በጣም የምስጋና ድሆች ነን። በጣም አንድ ጊዜ አንድ ቸርች እናገለግል ሄደንና መጨረሻ ላይ ጸሎት ጥያቄ ምስጋናውን ካላችሁ ጸሎትም ጥያቄ ተባለና ተሰበሰበ። ከዛ እስቲ ምስጋናውን ለብቻ አርጉት አልኩ። ማለት ብዙ ነው። አንድ እንጃ 200 ምናምን የተሰበሰበው ምስጋና 2 ነው የተገኘው። 2 ምስጋና 2 ወረቀት ነው። ጌታና መስገነው በየትኛው እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። በቃ ኮማንድ ነው፣ ትእዛዝ ነው። በቃ እግዚአብሔርን ማመስገን ትእዛዝ ነው። የምናልፍበት ነገር ከባድ ሊሆን ይችላል፣ ከባድ ሊሆን ይችላል። ግን ምስጋና በጣም ክብር ለእግዚአብሔር ይሁን። እንድናመሰግን ጌታ ኢየሱስ ይርዳል። ጌታ የተባረከ ይሁን። ከእግዚአብሔር ጋር የተነካካ ልብ ይኑረን። ጸሎት ከዚህ ልብ የሚወጣ ጩኸት ነው የሚሰማው። ከዚህ አይነት ትሁት ልብ የሚወጣ ጸሎት ብዙ ጾም ጸሎት አያስፈልገውም። ተነካክቷል፣ ልቡ ተነካክቷል። ክብር ለእግዚአብሔር ይሁን። ከጌታ ጋር ልቡ ተነካክቷል። ዛሬ ልባችን ይንካው። አሜን። ጌታ ልባችንን ይለውጠው። ንጹህ ልብ ፍጠርልኝ አለው። ፍጠርልኝ እኮ አዲስ አድርግልኝ። በቃ ይህንን አልፈልገውም፣ አዲስ አድርግልኝ። ይጸለያል። ንጹህ ልብ እኔ አላውቅም። ንጹህ ልብ ፍጠርልኝ የመጀመሪያ ፕሬየር ሪኩዌስት ነው። ንጹህ ልብ። ያን ጊዜ እንገናኛለን፣ እንጸልያለን። እግዚአብሔር ሆይ ሁላችንን ልብ ታያለህ። በፊትህ የተገለጠን ወንዶችና ሴቶች ልጆች በፊትህ አለ። እባክህ ንጹህ ልብን ፍጠርልን። እኔ ንጹህ ልብ እፈልጋለሁ። ወገኖቼ ንጹህ ልብ ይፈልጋሉ። በኢየሱስ ክርስቶስ ስም ንጹህ ልብን ፍጠርልን። ጌታው ደስ ብሎ ያለምንም ሁኔታ መመላለስ የምንችለው ንጹህ ልብ ስትሰጠን ነው። ያለ መጠበቅ፣ ያለ ኤክስፔክቴሽን ለመኖር የምንችለው ጌታ እንድታግዘን ንጹህ ልብ ዛሬ ፍጠርልን። ዛሬ የቀድሞ ልባችን ይለወጥ ጌታ። አዲስ ልብ ፍጠርልን፣ ትሁት ልብ፣ አንተን የሚመስል ልብ ጌታ ሆይ። ደክሞናል፣ ልባችን ደክሞናል። እኔ ልቤ ደክሞኛል ጌታ ሆይ፣ አልፈልገውም ጌታ ሆይ። ልቤ ደክሞኛል፣ አልፈልግም። ንጹህ ልብ፣ አንተን የሚፈልግ ልብ፣ በፊትህ በጉልበት መቆም የሚችል ስምህን መጥራት የሚችል ልብ ስጠን ጌታ። ከተነካካንበት ነገር አውጣን። በብዙ ነገር ተነካክተናል ጌታ። በቃ ዛሬ እጠበን፣ ልባችንን ንጹህ አድርግልን። እጠበን፣ ንጹህ ልብ ጌታ። ያ የኢየሱስ ደም፣ የሚያጥብ የኢየሱስ ደም፣ የሚረዳ የኢየሱስ ደም ዛሬ ያግዘን። መንፈስ ቅዱስ አግዘን፣ ጉልበት ሆነን፣ ኃይል ሆነን መንፈስ ቅዱስ